አላ ኢነሁም ንቁ ስሙ ሰዎች ሆይ እነሱ ምን ኢፍኪሂም ከቀጣፊነታቸው ከቅጥፈታቸው የመጣ ለየቁሉነ ይላሉ ወለደላሁ አላህ ወለደ ይላሉ። መላኢኮች የአላህ ሴት ልጆች ናቸው በማለታቸው ይሄ ኢፍክ ነው፣ ቅጥፈት ነው። ሚን ኢፍኪሂም ተመልከቱ የቁርአን አገላለጽ። ለአላህ ልጅ አለው የሚሉ ሰዎች ሁሉ ለአላህ ልጅ አለው ብለው የማመን የመናገር መነሻው ኢፍክ ነው፣ ቅጥፈት ነው ማለት ቡርሃን አይደለም፣ ማስረጃ አይደለም። ወመን አስደቁ ሚነላሂ ቂላ ሙእሚን ይሄን ማወቅ አለበት። ለአላህ ልጅ አለው ብሎ ማመን ሁሉ ቅጥፈት፣ ብዥታን፣ ሹብሃን፣ የውሸት ሁሉ ውሸት ለአላህ ልጅ አለው ብሎ ማመን፣ የስህተት ሁሉ ስህተት ለአላህ ልጅ አለው ብሎ ማመን፣ ያውም በአእምሮ በአፈታሪክ በግምት ከአባትና የሰማሁ በማለት ብቻ። አላህ በተከበረው ቃሉ ወማ የንበጊ ሊረሕማን አን የተኺዘ ወለደን ለአላህ ልጅ ሊይዝ አይገባውም ያህል ወማ የንበጊ የኢንካር የነፊ የመጨረሻው ጥግ ነው። ይሄ ፍጹም አይገባም ማለት ነው። ሊሆን ይችላል አይገባውም አይመጥነውም እንጂ ሊባል ይችላል። ግን ወማ የንበጊ የመጨረሻው ውድቅ የማድረግ ነፍ የማድረግ ጣሪያና ጥግ ነው። አይገባም ይሄ ከተባለ አይሆንም፣ የለውም ማለት አይመጥነውም ማለት አያስፈልገውም ማለት። አስጠፈል በናቲ ዐለል በኒን አላህ ተባረከ ወተዓላ ሴትን ጾታ መረጠን ዐለል በኒን ከወንዱ ይልቅ። አፈአስፋኩም ረብኩም ቢልበኒን አላህ ለእናንተ ወንዱን መርጦላችሁ ወተኸዘ ሚነል መላኢከቲ ኢናታ ከመላኢካ ሴት ልጅን ለራሱ አደረገን ብሎ ጠይቋቸው ይሄ ንግግራቸው እምነታቸው ስህተት መሆኑን ሲገልጽ ኢነኩም ለተቁሉነ ቀውለን ዐዚማ ብሏል። ኢስራ ላይ እንዳለ እንደው ለእናንተ ስታስቡ ስትናገሩት ቃሉ ቀላል ይመስላችሁ እንጂ ለአላህ ልጅ አለው የሚለው ቃል ንግግሩ እጅግ በጣም ከባድ ነው። ሰማይ ምድርን የሚያንቀጠቅጥ ተራራዎችን የሚንድ የሆነ ቃል ነው። ለአላህ ልጅ አለው ብሎ ማመን ከባድ ወንጀል፣ ኃጢአት፣ ስህተት። ለዚህም ነው ቀጥሎ ምን አለ? ማለኩም ከይፈ ተሕኩሙን ምን ሆናችሁ ነው እንዴት ነው የምትፈርዱት? ይሄን የተበላሸ ፍርድ ለአላህ ልጅ አለው ብላችሁ መፍረዳችሁ ማስረጃ ሳይኖራችሁ፣ የአላህ ልጆችን መላኢኮች ማድረጋችሁ፣ መላኢኮችን እንስት ሴቶች ማድረጋችሁ ድርብርብ የሆነ ጥፋት፣ የተዛባ የተበላሸ ፍርድ ነው። ለአላህ ልጅ አለው ብሎ መፍረድም ስህተት ነው። መላኢኮችን የአላህ ልጆች ማድረግም ስህተት ነው። የመላኢኮች ጾታ ሴት ነው ብሎ መፍረድም ስህተት። ሀከዛ ሰው በሀዋ በስሜት ሲመራ ጥፋቱ ድርብርብ ይሆናል። የሰው ልጅ አቅል ደካማ በዋሂ እንጂ ሊጠነክር ሊበራ አይችልም። አፈላ ተዘከሩ ምን ነው አትገሰጹ፣ አታስቡ፣ አታስተውሉ፣ አታገናዝቡም? ለአላህ ልጅ እንደማይገባው ለአላህ ልጅ እንደሌለው አላህን ከጉለት አታጠሩ። እንደው ትንሽ ብታስቡ ብታስተነትኑ ለአላህ ልጅ እንደሌለው ታውቁ ነበር። ትንሽ ብታገናዝቡ ብታስታውሉ አላህ ተባረከ ወተዓላ ልጅ ሊይዝ እንደማይገባው እንደማያስፈልገው ታውቁና ከዚህ ትታቀሙ ነበር። አም ለኩም ሱልጣኑ ሙቢን ለአላህ ልጅ አለው እያላቸው ነው። የዓረብ አጋሪያን መላኢኮች የአላህ ሴት ልጆች ናቸው እያሉ፣ የክርስትና እምነት የሚከተሉ ኢየሱስ የአላህ ልጅ ነው እያሉ፣ የአይሁድ እምነት የሚከተሉ ዑዘይር የአላህ ልጅ ነው እያሉ። እንደው እናንተ ለአላህ ልጅ አለው የምትሉ ሰዎች ባታስተነትኑ እንኳ አስተንተናችሁ አእምሯችሁ አቅላችሁ ለአላህ እኮ ልጅ አይገባውም ጉድለት ነው ማለት ባትችሉ እንኳ አምለኩም ሱልጣኑ ሙቢን ግልጽ ማስረጃ አታቀርቡም እንዴ? ሱልጣን ማስረጃ ማለት ነው። ሙቢን ግልጽ የሆነ ማያሻማ። ምክንያቱም ጉዳዩ በጣም ወሳኝ ጉዳይ ነው፣ ትልቅ ጉዳይ ነው። አንዳንድ ጉዳዮች አልከራከርም በዚህ ተብሎ የሚታለፉ አው ይመስላል ተብሎ የምንቀበላቸው ሊሆኑ ይችላሉ። ረቡል ዒዛን በተመለከተ ግን አላህን በተመለከተ ያለ ግልጽ ማስረጃ መናገር አይቻልም። አምለኩም ሱልጣን ሙቢን ቡርሃኑን በይን ዐላ አነ ሊላሂ ወለደን ሚን ኪታቢላሂ አው ረሱሊላህ። ግልጽ መጽሐፍ ሲባል የሆኑ ሰዎች ተስማምተው በጉባኤ ወስነው ያጸደቁት መጽሐፍ እኮ አይደለም። ኪታብ ሲባል ከአላህ ዘንድ የመጣ መሆን አለበት። ሱልጣን ግልጽ ማስረጃ ሲባል አላህ ከላከው መልእክተኛ የተሰማ መሆን አለበት። አላህን ለማስተዋወቅ የመጡ መልእክተኞች ውስጥ ማናቸውም ለአላህ ልጅ አለው አላህ መተኸዘ አላሁ ሚን ወለድ። አላህ ልጅ የሚባል የለም፣ የአላህ ባለቤትም የለችም። ፈአቱ ቢኪታቢኩም እስቲ መጽሐፋችሁን አምጡ። ማስረጃ ከመጽሐፍ ነው መውጣት ያለበት። መጽሐፍ ደግሞ የሰው ልጆችን ከጌታቸው ጋር የሚያስተዋውቅ መጽሐፍ ከምድር አይደለም የሚቀመመው ከሰማይ ነው የሚወርደውና እስቲ ተውራትን አምጡት ማለት ነው። እስቲ እንጂልን አምጡት ማለት ከአላህ ዘንድ መመሪያ ሆኖ የወረደ መጽሐፍ ካላችሁ አምጡ፣ አሳዩኝ፣ አሩኒ ገልጣችሁ በዓይኔ ያሳዩኝ፣ በጣት ያስነኩኝ፣ እዚህ ጋር ነው ያለው በሉት።
አምናለሁ። ኢንኩንቱም ሷዲቂን እውነተኞች ከሆናችሁ ለአላህ ልጅ አለው የምትሉት ጉዳይ ላይ እውነተኛ ከሆናችሁ አምጡ ማስረጃ። ተውራት ላይ ያለ፣ ኦሪት ላይ ያለ፣ ወንጌል ላይ ያለ የለም። ታዲያ ከየት መጣ ይሄ? ظن ነው፣ ጥርጣሬ ነው፣ ግምት ነው። ከአባትና የወረሱትን የሰሙትን መቀበል። ወጀዐሉ አደረጉ በይነሁ በአላህና ወበይነል ጂነቲ በጂኖች ወይም ደግሞ በመላኢኮች መሃል ነሰባ ዝምድናን አደረጉ። የመዋለድ ዝምድና። መላኢኮች የአላህ ሴት ልጆች ናቸው። ታዲያ እናታቸው ማናት? ሱብሃንአላህ፣ ይሄ መናገሩም የሚከብድ ነው። መላኢኮች የአላህ ሴት ልጆች ናቸው። የመላኢኮች አባትን አላህን አደረጉ። አቡበክር ስዲቅ ይሄን የሰሟቸው ሙሽሪኮችን ታዲያ እናታቸው ማን ልትሆን ነው ሲሏቸው ሰራዋቱል ጂና ኢብኑ ጀሪር እንደዘገቡት የጂኖች አለቃ የሆኑ ከጂን ጎሳ ውስጥ ከጂን ዝርያ ውስጥ ሸሪፍ የሚባሉ ነሲብ የሚባሉ ከፍ ያለ ደረጃ ያላቸው ጂኖች የመላኢኮች እናት ናቸው። አላህ ደግሞ የመላኢኮች አባት ነው። ተዓላ አላህ አን ዛሊከ ዑሉወን ከቢራ። ሰራዋት የሚባሉ የጂኒ ዘሮችን አላህ አገባሩ። መናገሩ መግለጹ እንኳን ለማውገዝም ቢሆን ቃሉን መጠቀሙ ይዘገነን ነው፣ ይቀፍ ነው። ግን የሰው ልጅ በስሜት በጀህልና ሲመራ ካፉ ማይተፋው ማይናገረው ነገር ሱብሃንአላህ አማ የሲፉን ያለው መጨረሻ ላይ ለዚህ እሱ ከሚቀጥፉት ቅጥፈት አላህ ላይ ከሚለጥፉት ነገር አላህ የጠራ ነው። ለአላህ ይህ አይገባው። ለዚህ ነው ከልቢ ምን አሉ? ቃሉ ለዐነሁሙላህ አላህ ይርገማቸውና አላህ ያዋርዳቸውና አሉ አላህ ከጂኒ ጋር ከሰራዋት ከሚባሉ የጂን አይነቶች ጋር ተጋብቶ ከነሱ መላኢኮች ተፈጠራ። ኢነኩም ለተቁሉነ ቀውለን ዐዚማ የሚባለው ከባድ ቃል ሰማይ ምድር ሊሸከመው ማይችል ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁል አርዱ ወተኺሩል ጅባሉ ሀደን አን ደዐው ሊረሕማኒ ወለዳ። እንደው እኛ ደጋግመን ስለሰማነው እንደ ዋዛ ቀላል አድርገን ልናሳልፈው እንችላለን እንጂ ሰማይ ምድር ይሄን ሲሰሙ ለአላህ ልጅ አለው የሚለውን ሲሰሙ ይንቀጠቀጣል፣ ቢስተነጣጠቁ ይደርሳል። ወከዛሊክ ነሰብ በአላህና በጂኖች በመላኢኮች መሃል ዝምድና ፈጠሩ የሚለውን ሐሰን አልበስሪ ከዚህ ወጣ ባለመልኩ ለአላህ የሚገባውን ዒባዳ ለመላኢኮች ሰጡ ማለት ነው ብለው ፈሰረዋል። ሁለቱም ያስኬዳል። ዒባዳ ለአላህ ብቻ ነው የሚገባው፣ ለመላኢካ፣ ለጂኒ፣ ለአውሊያ፣ ለዛር፣ ለአድባር መሰጠት የለበትም። እንደዚሁ ደግሞ አላህ አልወለደም አልተወለደም፣ መላኢካ የአላህ ልጅ ነው መባል የለበትም፣ ዒሳ የአላህ ልጅ ነው መባል የለበትም። ቅጥፈት፣ ውሸት። ወለቀድ ዐሊመቲል ጂነቱ መላኢኮች አውቀዋል በእርግጠኝነት አነሁ ይሄን ቃል የተናገሩ ሰዎች ለሙሕደሩነ ጀሀነም ላይ የሚጣሉ መሆናቸው፣ ለሙሕደሩነ ለሂሳብ ለምርመራ የሚቀርቡ መሆናቸውን አውቀዋል። ለምን? አላህ ላይ ስለዋሹ፣ እምነታቸው ስለተበላሸ። ከዛም አስከትሎ አላህ ራሱን ሲያጠራ ምን አለ? ሱብሓነላህ አማ የሲፉን። ሙሽሪኮች፣ አጋሪዎች፣ ከሃዲዎች ያለ እውቀት አላህ ላይ የሚናገሩ ሰዎች ከሚቀጥፉት ሁሉ አላህ ላይ ከሚለጥፉት ሁሉ አላህ የጠራ ነው። ልጅ የለውም፣ ሚስት የለውም፣ አልወለደም፣ አልተወለደም፣ አጋር የለውም። ካላዋቂዎች ንግግር ሁሉ አላህ የጠራ ነው። ኢላ ዒባደላሂል ሙኽለሲን እምነታቸውን ስራቸውን ያጠሩ አላህ የመረጣቸው ባሮች ሲቀሩ እነሱ አላህን በውሸት በማይገባው ነገር አይገልጹትም፣ አይወስፉትም። ስለ አላህ የተናገረውን ብቻ ነው የሚናገር። ስለ አላህ ነቢያት የተናገሩትን ብቻ ነው የሚናገሩት። ነቢያት ለአላህ ልጅ አለው አላሉም። አንድም ነቢ ዒሳም ቢሆን እኔ የአላህ ልጅ ነኝ አላሉ። ዑዘይርም ቢሆን እኔ የአላህ ልጅ ነኝ አላሉ። አንድም ነቢ ለአላህ ልጅ አለው አላሉ። መርየም ኢየሱስን ያለ አባት ወለደችው። በልጅነቱ አወራ። በዚህ ተደንቀው የአላህ ልጅ ነው አሉ እንጂ ዒሳም የሆነ ሌሎች ነቢያት ለአላህ ልጅ አለው ብለው ፈጽመዋል። አላህ ከዚህ የጠራ ነው። የአላህ ባሮች እሳ ኢላ ዒባደላሂል ሙኽለሲን አላህ ላይ አይቀጥፉም። ይሄ ሁለት ተፍሲር ነው ያለው። ኢላ ዒባደላሂል ሙኽለሲን የሚል ሁለት ተፍሲር አለ። አንደኛው ኢላ ዒባደላሂል ሙኽለሲን ኢስቲትናኡ ሙሕደሪን ከሚለው ነው። ለእሳት ቅጣት አይጣሉም ማለት ነው የአላህ ትክክለኛ ባሮች። ወይም ደግሞ ኢላ ዒባደላሂል ሙኽለሲን አማ የሲፉን ከሚለው የተወሰደ ነው። የአላህ ትክክለኛ ባሮች የጠሩ እምነታቸው የጠራ አላህ የመረጣቸው ባሮች አላህ ላይ ከመሬት ተነስተው ባህሪን አይለጥፉም፣ ለአላህ ማይገባውን አይናገሩም። አላህም በሙሉነት ባህሪ ብቻ ነው የሚገልጹት። ቁል ሁወ አላሁ አሐድ አላሁ ሰመድን ያምናሉ ማለት